በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ የምንማረው የትምህርታችን ርዕስ የማይሳካ ጦርነት በሚል ርዕስ ይሆናል። ለዛሬ ይህንን ርዕስ ትምህርት የመረጥኩት ወንድሞቻችንና እህቶቻችን በተለይ በኢትዮጵያ ምድር ላይ ያላችሁ በመላው ዓለም በስደት ላይ የምትኖሩ ሁሉ በማወቅም ይሁን በድፍረት ባለማወቅም ይሁን በስህተት የአባቶቻችሁን አምላክ እግዚአብሔርን የምትዋጉ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። የገባችሁበት ጦርነት የማይሳካ ጦርነት ነው። የአባቶቻችን አምላክ እግዚአብሔር እርሱ ተዋጊ ነው። ማንም አያሸንፈውም። ጥንትም አልነበረም፣ አሁንም የለም፣ ወደፊትም አይኖርም። እግዚአብሔርን ያሸነፈ ተዋግቶ የለም። ተዉ፣ ተመለሱ፣ አስተውሉ፣ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ይህንን መልእክት ለምትሰሙ ሁሉ ነፍሳችሁንም ሆነ ሥጋችሁን ለማዳን በማስተዋል ሆናችሁ እንድታዳምጡ ሰማይና ምድርን በፈጠረ በሕያው እግዚአብሔር ስም አደራ እያልኩ እለምናችኋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሐዋርያው ቅዱስ ጳውሎስ መልእክት በሁለተኛው ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ያለውን ክፍል ተመልከቱ። ለመሆኑ በሕይወታችሁ ደክማችሁ ውጤት ያጣችሁበት አንኳኩታችሁ ግን ያልተከፈተ በር ገጥሟችሁ ያውቃል? እስቲ ለ10 ሰከንድ ዝም ጸጥ በሉና እግዚአብሔርን ለምናችሁ ወይም ስለት ተስላችሁ ያላገኛችሁት ነገር ካለ እስቲ ቆም በሉና አስቡ። መልስ ያጣችሁት ለምን ይመስላችኋል? ብዙ ጊዜ ድካማችን የማይሳካው የለመነውን የማናገኘው ሰይጣን ስለከለከለን ወይም ሰዎች ስለተቃወሙን ብቻ ይመስለናል። አንዳንዴ ደግሞ የእግዚአብሔር ፈቃድ ስላልሆነ ይሆናል ብለን እናስባለን። ነገር ግን ሳናውቀው ከእግዚአብሔር ፈቃድ እየተጋጨን ሊሆን እንደሚችል ስንቶቻችን አስተውለን እናውቃለን? ይህንን ስል አንድ አባቶቻችን ያሉትን አባባል ትዝ አለኝ። ከባለቤቱ ጋር የሚጣላ እንግዳ ማረፊያ እንደማያገኝ ሁሉ ከአባቶቹ አምላክ ከእግዚአብሔር ጋር የሚዋጋ ሰውም ሕይወትና የበረከት መንገዱ ዝግ ነው። ምክንያቱም
በሰይጣን አነሳሽነት ይሁን በራሱ የሥጋ ፈቃድ በማይሳካ ጦርነት ውስጥ ስለገባ ነው። እናስተውል። በዓለማችን ላይ ብዙ ጦርነቶች ተካሂደዋል። አንዳንዶቹ በስምምነት፣ አንዳንዶቹ ደግሞ በአንዱ አሸናፊነት ተጠናቀዋል። ነገር ግን በሰው ልጅ ታሪክ ውስጥ እጅግ አስደናቂና አስገራሚ ጦርነት አለ። እርሱም ተሸናፊው አስቀድሞ የሚታወቅበት እና አሸናፊው ደግሞ ለተሸናፊው ምሕረትን ለማድረግ የሚጠባበቅበት ጦርነት ነው። ይህ ጦርነት የሰው ልጆች በማወቅም ይሁን ባለማወቅ ከፈጣሪ ጋር የሚያደርጉት ጦርነት ነው። ብዙ ሰዎች ጦር ግንባር ቆመው ሰይፍ መዘው እግዚአብሔርን እየተዋጉ እንዳሉ የማይመስላቸው አሉ። አስተውሉ። አውቀውም ይሁን ሳያውቁ የሰው ልጆች ሰይፍ መዘው እግዚአብሔርን እየተዋጉ እንደሆነ ልታውቁ፣ ሊረዱና ሊያስተውሉ ይገባል። በተለይ በአሁኑ ጊዜ በአገራችን ኢትዮጵያ ምድር ላይ የአባቶቻቸውን አምላክ እግዚአብሔርን የሚዋጉ በርክተዋል፣ እጅግም በዝተዋል። የማይሳካ ጦርነት። ሰው በቸልተኝነት እና ባለማስተዋል በተለያየ መንገድ እግዚአብሔርንም ጦር መዞ እየተዋጋ ነው። ይህ እንዴት ሊሆን ይችላል? ሰው ከእግዚአብሔር ጋር እንዴት ይዋጋል እያላችሁ ታስቡ ይሆናል። ሰዎች እንዴት ከእግዚአብሔር አምላክ ጋር እንደሚዋጉ በዚህ ትምህርታችን በሶስት ዋና ዋና ነጥቦች ላይ አንስተን እንማማራለን። አንደኛ፣ ከእግዚአብሔር ጋር መዋጋት ማለት ምን ማለት ነው? በሁለተኛ፣ በማወቅም ይሁን ባለማወቅ የምናደርጋቸው ጦርነቶች ውጤታቸውስ ምን ሊሆን ይችላል? በሶስተኛ ደረጃ፣ ከዚህ ከማይሳካ ጦርነት ወጥተን ወደ እግዚአብሔር ሰላም፣ በረከትና የዘላለም ሕይወት እንዴት መመለስ እንችላለን በሚሉ ሶስት ነጥቦች ላይ እንደ እግዚአብሔር ፈቃድ እንማማራለን። አስተውሉ። የእግዚአብሔር ቃል የማያስተውል ሕዝብ ይገለበጣል ይላል። ብዙዎች ባለማስተዋላቸው ምክንያት ከታንኳይቱ ቅድስት ቤተ ክርስቲያን ላይ ወድቀው በጥልቅ ዲያብሎስ ውቅያኖስ ውስጥ ሰምጠዋል። በዓለም ውስጥ ተንከራተዋል። በዲያብሎስ ወጥመድ ውስጥ ገብተው እየተሰቃዩ ያሉ ብዙ ወንድሞችና እህቶች አሉ። በተለያየ ኃጢአት፣ ባለማመን አሕዛብነት፣ በጥርጣሬ የኑፋቄ ትምህርት ውስጥ ገብተው በሰይጣን ወጥመድ ተይዘዋልና እነዚህን በማወቅም ይሁን ባለማወቅ ወደዚህ ጦርነት ውስጥ የገቡትን ሰዎች ወደ እግዚአብሔር በንስሐ እንዲመለሱ ይህንን መልእክት በፍቅርና በርህራሄ እናስተላልፋለን። ከላይ በዘረዘርናቸው ሶስት ክፍል የመጀመሪያውን ክፍል 1 ከእግዚአብሔር ጋር መዋጋት ማለት ምን ማለት ነው የሚለውን በመጀመሪያ እንመለከታለን። ወገኖቼ በትዕግስት ተከታተሉ። ይህ ሕይወት ጉዳይ ነው። የመጀመሪያው ትምህርታችን የሚያተኩረው
ይህ ከእግዚአብሔር ጋር መዋጋት ማለት ምን ማለት ነው በሚለው ርዕስ ላይ ሲሆን የእግዚአብሔርን ፈቃድ ስንቃወም የአባቶቻችንን አምላክ ሕግ ወደ ጎን ስንል በገዛ ጥበባችንና በገዛ አይምሮአችን ለመመራት በሥጋ ፈቃድ ለመኖር ስንሞክር ሳናውቀው የማይሳካ ጦርነት ውስጥ እንገባለን። ከእግዚአብሔር ጋር የመጀመሪያውን ጦርነት የጀመረው ሳጥናኤል ይባላል። ሳጥናኤል በእግዚአብሔር ላይ ለመጀመሪያ ጊዜ ጦርነት ሲያውጅ ጥቂት መላእክትን አሳምጾ ሰይፍ ይዞ ከቅዱሳን መላእክት ጋር በላይ በሰማይ ተዋጋ። በዮሐንስ ራእይ ምዕራፍ 12 ከቁጥር 7 ጀምሮ ያለውን ክፍል ስንመለከት እንዲህ ይላል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። በማይሳካ ጦርነት ውስጥ የገባው ሰይጣን የተባለው ዲያብሎስ በእግዚአብሔር ቅዱስ ሚካኤል በቅዱሳን መላእክት በቅዱስ ሚካኤል መሪነት ስልጣኑንና ክብሩን ስሙንም ተገፎ ወደ ምድር ከምድርም በታች ወደ ጥልቅ ተወርውሯል። የቤተ ክርስቲያናችን መጽሐፍ አክሲማሮስ ከመውደቁ በፊት ሳጥናኤል ይባል እንደነበረ መጽሐፍ ይነግረናል። ከወደቀ በኋላ ግን ኤል የሚለው ተቀንሶ ሳጥናኤል የሚለው ወደ ሰይጣን ዲያብሎስ ተቀየረ። የክብር ስሙም ተሻረ። እነዚህ ከላይ ያየናቸው ስሞች ከውድቀት በኋላ የተሰጡት ሲሆኑ ሰይጣን ማለት ተቃዋሚ ማለት ሲሆን ዲያብሎስ ማለት ደግሞ ከሳሽ ወይም ሰላቢ ማለት ነው። ከውድቀት በፊት ይጠራባቸው የነበሩ ስሞች ከመጽሐፍ ቅዱስ ውስጥ ስንመለከት እንዲህ ይለዋል። በትንቢተ ኢሳይያስ በምዕራፍ 14 ቁጥር 12 ላይ ከመውደቁ በፊት ከማመፁ በፊት የነበረውን ሲናገር አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ተቆረጥህ? ይለዋል። አንተ የንጋት አጥቢያ ኮከብ ሆይ እንዴት ወደቅህ? አስተውሉ። የንጋት አጥቢያ ኮከብ አድርጎ እግዚአብሔር አክብሮ የፈጠረው ፍጡር መልአክ በተሰጠው ጸጋ ተመጻድቆ በትዕቢት ራሱን ከእግዚአብሔር በላይ ከፍ በማድረጉ ተዋረደ። የማይሳካ ጦርነት ውስጥ ገባ። በትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 14 እስከ 17 ደግሞ የተቀባ ኪሩብ ይለዋል። ኪሩብ በመጽሐፍ ቅዱስ ውስጥ የእግዚአብሔርን ዙፋን የሚሸከሙ 6 ክንፍ ያላቸው፣ በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው የሚበሩ የእግዚአብሔርን ዙፋን የተሸከሙ ታላቅ መላእክት ናቸው። በእነዚህ ስም ይጠራ ነበር። ነገር ግን በትዕቢትና በኩራቱ ምክንያት
ወደማይሳካ ጦርነት ውስጥ ገብቶ ራሱን አዋረደ፣ ራሱን አረከሰ፣ እንደ ተረገጠ ሬሳ ወደቀ፣ እንደ ተረገጠ አመድም ሆነ። ይህንን ያደረገው ቅዱስ ሚካኤልና መላእክቱ ተዋግተው ነው። እንዲህ ይለዋል ትንቢተ ሕዝቅኤል ላይ፣ አንተ የምትጋርድ የተቀባ ኪሩብ ነበርክ፣ በቅዱስ በእግዚአብሔር ተራራ ላይ አኖርሁህ። ከተፈጠርክበት ቀን ጀምረህ በደል እስካገኘሁብህ ድረስ በመንገድ ፍጹም ነበርክ። አንተ የምትጋርድ ኪሩብ፣ በእግዚአብሔር ቅዱስ ተራራ ላይ የነበርክ፣ ከተፈጠርክ ቀን ጀምሮ በደል እስኪገኝብህ ድረስ ፍጹም ቅዱስ ነበርክ። በደል እስኪገኝብህ ድረስ፣ በደል ሲገኝበት መልአኩ ቅዱስ ሚካኤል ከመላእክቱ ጋር ሆኖ ተዋጋው፣ ወደ ጥልቅ ወረወረው። ስሙም ተቀይሮ ሰይጣን ዲያብሎስ ተባለ። በመጽሐፍ ቅዱስ ትምህርት መሰረት በሳጥናኤል ላይ የተገኘው ቀዳሚውና ዋናው በደል ትዕቢት ነው። ራሱን ከፈጣሪ ጋር ለማስተካከልና አምላክ ለመሆን በመመኘቱ ለውድቀቱ ዋና ምክንያት ሆኖታል። ራሱን ከፍ የሚያደርግ ይዋረዳል። እግዚአብሔር በሰጠው ጸጋ ተመጻደቀ። እግዚአብሔር በሰጣቸው ጸጋ ስጦታ የሚመጻደቁ ሁሉ እንደ ዲያብሎስ አንድ ቀን ይዋረዳሉ። እግዚአብሔር ለሰው ልጆች የተለያየ ጸጋ ስጦታ ሰጥቷል። የመስበክ፣ የመዘመር፣ የመፈወስ፣ የመቀደስ፣ የማስቀደስ፣ የመለገስ፣ ሀብት፣ ውበት፣ ጉልበት፣ እነዚህ ሁሉ ከእግዚአብሔር የሚሰጡ ስጦታዎች ናቸው። እግዚአብሔር በሚሰጣችሁ ስጦታ አትመጻደቁ። ዲያብሎስ በመመጻደቁ ምክንያት ክብሩን አጥቷልና። በትንቢተ ኢሳይያስ ምዕራፍ 14 ቁጥር 13 እስከ 14 ሰይጣን በልቡ ያሰባቸው የነበሩ 5 ትዕቢት ቃላቶች ተመዝግበዋል። በልቡ ወደ ሰማይ እወጣለሁ አለ። ከእግዚአብሔር ከዋክብት በላይ ዙፋን ከፍ ከፍ እላለሁ አለ። በዳመናዎች ላይ እቀመጣለሁ አለ። በልዑልም እመሰላለሁ አለ። እነዚህን 5 ነገሮች ተመኘ። በልቡ ወደ ሰማይ እወጣለሁ፣ ከእግዚአብሔር ከዋክብት በላይ ዙፋኔን ከፍ ከፍ አደርጋለሁ፣ በደመናዎች ከፍታ ላይ እወጣለሁ፣ በልዑልም እመሰላለሁ አለህ። እግዚአብሔር የሰጠውን ክብር ውበት ትቶ ፈጣሪውን በመመኘት ፈጣሪነትን በመመኘት ፈጣሪ መሆንን እሆናለሁ ብሎ በማሰብ የመጀመሪያው በደል ተደርጎ ይወሰዳል። ሰዎች እግዚአብሔር አምላክ በሰጣቸው ጸጋ ሲመጻደቁ የበረከትና የሕይወት መንገዳቸው ይዘጋል። በዚህም ይነጫነጫሉ። ምክንያታቸውን አያውቁም። ቆም ብለው አይመረምሩም። እግዚአብሔር ባይወደኝ ነው፣ እግዚአብሔር ትቶኝ ነው ብለው ከማጉረምረም ውጪ ቆም ብለው ማንነታቸውን አይመረምሩም። በዚህም ምክንያት ከበረከትና ከዘላለም ሕይወት ተለይተው እንዲሁ በምድር ተቅበዝባዥ ሆነው ይኖራሉ። መጨረሻቸውም ጥፋት ይሆናል። ከእግዚአብሔር ፈቃድ ጋር እየተጋጨን ከሆነ እንጠፋለን። ነገር ግን የእግዚአብሔር ቃል እንደሚለው ሆነን ብንመላለስ እግዚአብሔር አምላክ ቃል ገብቶልናልና
ያደርግልናል፣ የለመነውን ይሰጠናል፣ የፈለግነውን እናገኛለን። ስናኳኳ በሩ ይከፈታል፣ እንደ እግዚአብሔር ፈቃድ ስንመላለስ። በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የእግዚአብሔር ፈቃድ ምንድን ነው? የእግዚአብሔር ፈቃድ እርሱን መታዘዝ ነው። የእግዚአብሔር ፈቃድ የአባቶቻችንን አምላክ እግዚአብሔርን መፍራት ነው እንጂ በእንግዳ ሃይማኖት፣ በእንግዳ ትምህርቶች እየተቀበዘበዝን በምድር ላይ በከንቱ ጊዜያችንን እንድናባክን እግዚአብሔር አይፈቅድም። እግዚአብሔር እርሱ የሰላም አምላክ ነው። በሁለተኛ ደረጃ በውበቱ መታበይ። በትንቢተ ሕዝቅኤል ምዕራፍ 28 ቁጥር 17 ላይ እንደተገለጸው ውበትና ጥበብ ለውድቀቱ ሰበብ እንደሆኑ መጽሐፍ ቅዱስ ይነግረናል። ውበትህ ምክንያት ልብ ኮርቷልና በመልካቸው የሚመጻደቁ መልካቸው ጣዖታቸው የሆነ ጉልበታቸው ጣዖታቸው የሆነ ሀብታቸው ጣዖታቸው የሆነ በገንዘባቸው የሚመኩ በእውቀታቸው የሚመኩ በሀብታቸው የሚመኩ እነዚህ በውበት ምክንያት ልብ ኮርቷልና ከብሩህነትህም የተነሳ ጥበብህን አረከስህ፣ ወደ ምድርም ጣልሁህ። ዲያብሎስ ወደ ጥልቅ የተጣለበት አንዱ እግዚአብሔር በሰጠው ጸጋ በመኮራቱ ምክንያት ነው። የተሳተ ጥበብ የተሰጠህን ጥበብ አረከስህ፣ ወደ ምድርም ጣልኩህ። አስተውሉ። በኦሪት ዘዳግም ላይ በምዕራፍ 8 እንዲህ የሚል ቃል እናገኛለን። ዛሬ እኔ አንተ የማዘውን ትእዛዙን፣ ፍርዱን፣ ሥርዓቱን ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላ ከጠገብክ በኋላ መልካምን ቤት ሰርተህ ከተቀመጥክ በኋላ የላምና የበግ መንጋ ከበዛልህ በኋላ ብርና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ፣ ልብህ እንዳያዘነብል፣ እባብና ጊንጡም ጥማት ባለበት ውሃ በሌለበት በታላቂቱ በምታስፈራ ምድረ በዳ የመራህን ከጭንጫ ድንጋይ ውሃ ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህ አባቶችህ ያላወቁትን መና በምድረ በዳ ያበላ አምላክህን እግዚአብሔርን እንዳትረሳ። የአባቶችህን አምላክ እግዚአብሔርን እንዳትረሳ። በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህ አባቶችህ ያላወቁትን መና በምድረ በዳ ያበላህ እግዚአብሔር በልብህ ጉልበቴ የእጄ ብርታት ይህንን ሀብት አመጣልኝ አትበል። ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸትም ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ። ጥበብም ዕውቀትም ቢሆን ውበትም ቢሆን አገልግሎትም ቢሆን የእግዚአብሔር ስጦታ ነው እንጂ አንተ ከራስህ ያመጣኸው አይደለም። ያንተ የሆነ ከራስህ የሆነ አንዳች ነገር የለም። አንተ ራስህ ከራስህ አይደለህም። አምላክህን እግዚአብሔርን ብትረሳ ሌሎች አማልክት ብትከተል
አምላክህን ብትረሳ፣ ሃይማኖትህን ብትረሳ፣ እምነትህን ብትረሳ፣ ሌሎች አማልክት ብትከተል፣ ብታመልካቸው፣ ብትሰግድላቸው ፈጽመህ እንድትጠፋ እኔ ዛሬውኑ እመሰክርባችኋለሁ። እኛ ኢትዮጵያውያን አምላካችን ሰማይና ምድርን የፈጠረ እግዚአብሔር ነው። የአምላካችን የእግዚአብሔር ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁ እናንተ ትጠፋላችሁ ይላል የእግዚአብሔር ቃል። ስለዚህ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። የማይሳካ ጦርነት ውስጥ አትግቡ። በአጭሩ ሰይጣን የተገኘው በደል የሚከተሉት ድምር ውጤት ነው። የሰይጣን ላይ የተገኘው በደል አጠቃላይ ድምር ውጤታቸው ትዕቢት፣ ራሱን ከእግዚአብሔር በላይ ከፍ ማድረጉ፣ ክህደት፣ የተፈጠረበትን ዓላማ ወይም አገልግሎት ትቶ መመለክን መመኘቱ፣ ሶስተኛ ምቀኝነት፣ በኋላ ላይ ደግሞ ሰውን በእግዚአብሔር መልክ ፈጥሮት ሲያየው በመቅናቱ ሰውን ለማሳሳት ምክንያት መሆኑ። እነዚህ ሶስት የሰይጣን ዋና ባህሪዎች ናቸው። ትዕቢት በአገልጋዮች፣ ትዕቢት በሀብት፣ ትዕቢት በጤና፣ ትዕቢት በእውቀት፣ ትዕቢት እግዚአብሔር በሰጠን መንፈሳዊም ሆነ ስጋዊ በረከቶች መታበይ የሰይጣን ባህሪ ነው። አትታበዩ። ክህደት የተፈጠራችሁበትን ዓላማ መርሳት፣ የአባቶቻችሁን አምላክ ትታችሁ እንግዶች እምነቶችን መቀበላችሁ። ምቀኝነት በኋላ ላይ ዲያብሎስ በአዳምና ሔዋን ሕይወት ተቀንቶ ተመቅኝቶ እንዳሳታቸው ለሰው ልጆች መሳሳት ምክንያት መሆናችሁ፣ የእናንተ ስህተት ሳያንስ እንደገና ለሌላው ስህተት ምክንያት መሆን በበደል ላይ በደል፣ ፍርዱም እጅግ ከባድ ቅጣት ነው። ለሰው መሰናክል ከምትሆን በወገብህ የድንጋይ ወፍጮ ታስሮ ወደ ጥልቅ ብትገባ ይሻልሃል። ለሰው መሰናክል ከምትሆን የአባቶቻቸውን አምላክ እግዚአብሔርን በአንዲት ቅድስት ተዋሕዶ ቤተ ክርስቲያን ጥላ ስር ተሰብስበው ያሉትን መንጋ የዋህ ምዕመናንን የባዕዳንን አሕዛብን እንግዳ ትምህርት እያመጣችሁ በቤተ መቅደሱ እና በምድሪቱ ላይ ማስተማራችሁ የበለጠ ዋጋ ያስከፍላችኋል። ስለዚህ የማይሳካ ጦርነት ነውና ተመለሱ። ከላይ ባየናቸው ባህሪያት ምክንያት ሰዎች ከእግዚአብሔር ጋር ለመዋጋት የሰይጣን ዲያብሎስ ወታደር ሆነው ወደማይሳካ ጦርነት ይገባሉ። ሰይጣን ወታደሮቹን በሶስት ዋና ዋና እዝ አሰልጥኖና አደራጅቶ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን በዚች ምድር ላይ እየተዋጋ ነው። አስተውሉ እና መርምሩ፣ ሁሉን ፈትኑ መርምሩ፣ መልካም የሆነውን ያዙ ተብሎ እንደተጻፈ አላነበባችሁም? አንብቡ፣ አስተውሉ። የምንሰብከውና የምናገለግለው ሰዎች እንዲድኑ ነው
ቅን ልቦና ይኖራችሁ አስተውሉ። የማያስተውል ሕዝብ ይገለበጣል። በዚህ ትምህርት ላይ በተጨማሪ የራሴን የግል የሕይወት ታሪክ ምስክርነት እንድጨምርላችሁ ሕሊናዬ ያስገድደኛል። ከ30 ዓመት በፊት በነበረኝ የሕይወት ታሪክ ውስጥ በዚህ አጋጣሚ ላካፍላችሁ እውነተኛ ምስክርነት ልሰጣችሁ እፈልጋለሁ። የእግዚአብሔር አምላክ ልጆች፣ ምእመናን፣ ተዋህዶ ክርስቲያኖች ሆይ አስተውሉ፣ አድምጡኝ። በልጅነቴ ስለ ሃይማኖቴ ምንም በማላውቅበት ጊዜ ሰይጣን ተጠቅሞ በኢየሱስ ስም በተቋቋመው ቤተ ክርስቲያን አባል አድርጎ በመንፈሱ በላከው ሰው አማካኝነት ከምስራቅ አፍሪካ ውስጥ ለዓለም አቀፍ አገልግሎት ለማይሳካው ጦርነት እንደ ዋና አዛዥ አገልጋዩ አድርጎ እንደመረጠኝና ወደ ጥልቅ ማህበረሰብ ጉባኤ ለኮንፈረንስ ለዚህ ተልኮ ዓላማ ልኮኝ እንደነበረ መስክሬላችኋለሁ። ዛሬ ላይ ይህንን ምስክርነት ስደግምላችሁ የሰይጣን ዲያብሎስ በእግዚአብሔር ሕዝብ ላይ በተለይም በኦርቶዶክስ ቤተ ክርስቲያን ላይ የተነሳውን ለዲያብሎስ ሰነፍ ወታደር ሆነው ለማይሳካ ጦርነት ተሰልፈው እግዚአብሔርንና ቅድስት ቤተ ክርስቲያን ቅዱሳንን የሚዋጉትን ለመማረክና ለማዳን ነው። በተለይ ደግሞ አሁን ያለው አዲሱ ትውልድ ያንን የሰጠውትን ምስክርነት ስላልሰማ እንዲሰማም ጭምርና እንዲያስተውል ቆም ብሎ የአባቶቹን አምላክ እግዚአብሔርን እንዲረዳና እንዲመለስ ጭምር ነው። እኛ አገልግሎት በምንሰጥበት ዘመን ዩቲዩብ እና ሶሻል ሚዲያ አሁን እንዳለው በስፋት አልተስፋፋም ነበር። ነገር ግን ጥቂቶች የተጫኑ አሉ። እነዛ የተጫኑት በተለያየ ስፍራ በማገለግልበት ጊዜ የተቀዱና የተለቀቁ ናቸው። በተለይ የማስታውሰው በሐረር ጅጅጋ ቅዱስ ሚካኤል ቤተክርስቲያን ተቀድቶ የነበረ ካሴት በዩቲዩብ ላይ ተሰራጭቶ ከ30 ዓመት በኋላ ሳየው በጣም ገርሞኛል። ብዙም ሰዎች አልተከታተሉትም፣ አላዳመጡትም። ምክንያቱም ቅጂውም ጥራት አልነበረውም በዚያን ዘመን። አሁን ግን በተሻለ ቴክኖሎጂ ተጠቅመን ወደፊት ሙሉ ምስክርነቱን ለዚህ ትውልድ ትምህርት እንዲሆን ለማዘጋጀት አስቤያለሁ። ከዛ ውስጥ አንዷን ቀንጭቤ ከዚህ ትምህርት ጋር የሚሆነውን ልጨምርላችሁ አዘጋጅቻለሁ። ይህንን በሚቀጥለው ክፍል ትምህርት ቁጥር 2 ላይ በማይሳካ የጥልቁ የአውሬው መንፈስ ያደረገውን የጉባኤ አዋጅ በሚቀጥለው ከትምህርቱ ጋር ምስክርነቱን አያይዤ አቀርብላችኋለሁ። አሁን የሰማችሁትን ላልሰሙ ሰዎች ማይሳካ ጦርነት ብላችሁ በተለይ ከቤተ ክርስቲያን በማወቅም ይሁን ባለማወቅ ኮብልለው ለሄዱት ወንድሞቻችንና እህቶቻችን ላኩላቸው። እናንተን ምንም ቻርጅ አያረጋችሁም፣ ይልቅ በረከት ታገኙበታላችሁ። እግዚአብሔር አምላክ የሰማነውን በልቦናችን ያኑርልን። የእግዚአብሔር አብ ቸርነት፣ የልጁ የኢየሱስ ክርስቶስ ምሕረት፣ የመንፈስ ቅዱስ አንድነትና ሰላም፣ የእመቤታችን የቅድስት ድንግል ማርያም የጻድቃን ሰማዕታት በረከታቸው፣ የቅዱሳን መላእክት ተራዳይነት በሁላችንም ላይ አድሮ ይኑር። የሰማነውን በልቦናችን ያሳድርልን። ይቆየን።
ወስብሐት ለእግዚአብሔር።